መጽሐፈ ምሳሌ ምዕራፍ 1 ለእስራኤል የነገሰ የዳዊት ልጅ የሶሎሞን ምሳሌዎች። ጥበብንና ተግሣጽን ለማወቅ የጥበብንም ቃል ለማወቅ የቃልን መልስ ለመቀበል በእውነት ጽድቅንም ለማወቅ ፍርድንም ለማቃናት ብልሃትን ለሕያዋን ይሰጥ ዘንድ ለሕፃናትና ለወጣቶችም አእምሮንና እውቀትን ጠቢብ እነዚህን በመስማት ጥበብን ይጨምራል። አስተዋይ ግን ምክርን ገንዘብ ያደርጋል። ምሳሌዎችንና የተሸሸገውን ነገር የጠቢባንን ቃልና እንቆቅልሾች ያውቃል። ምክር ለወጣቶች። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ዕውቀት ለሚያደርጋት ሁሉ መልካም ናት። እግዚአብሔርን መፍራት የዕውቀት መጀመሪያ ነው። ሰነፎች ግን ጥበብንና ተግሣጽን ይንቃሉ። ልጄ ሆይ የአባትህን ምክር ስማ፣ የእናትህንም ትእዛዝ ችላ አትበል። ለራስህ የክብር ዘውድን ለአንገትህም የወርቅ ድሪ ታገኛለህና። ልጄ ሆይ ዝንጎች ሰዎች አያስቱ፣ እሺም አትበላቸው። ና ከእኛ ጋር ደምን በማፍሰስ አንድ እንሁን፣ ጻድቅ ሰውንም በምድር እንቅበር ብለው ቢማልዱህ፣ በሕይወት ሳለ እንደ ሲኦል እንዋጠው፣ መታሰቢያውንም ከምድር እናጥፋ። ብዙ ሀብቱን እንሰብስብ፣ ከምርኮውም ቤታችንን እንሙላ። ዕጣህን ከእኛ ጋር ጣል፣ ለሁላችንም አንድ ከረጢትና አንድ አቁማዳ ይሁንልን ቢሉ፣ ልጄ ሆይ ከእነሱ ጋር በመንገድ አትሂድ። ከጎዳናቸውም እግርህን ፈቀቅ አድርግ። እግሮቻቸው ወደ ክፋት ይሮጣሉና ደም ለማፍሰስም ይፈጥናሉና፣ ወጥመድን ለወፎች በከንቱ የሚያጠምዱ አይደሉምና። መግደልን የለመዱ እነርሱ ክፋትን ለራሳቸው ይሰበስባሉ። የኃጢአተኞች ሰዎች አወዳደቃቸው ክፉ ነው። ይህ መንገድ ኃጢአትን የሚፈጽሙ ሁሉ ነው። ቅድሚያ ወይም ቅሚያ ነፍሳቸውን ታጠፋለች። የጥበብ ጥሪ። ጥበብ በጎዳና ትመሰገናለች፣ በአደባባይም ድምጿን ትሰጣለች። በግንብ ድምድማት ትሰብካለች፣ በኃያላን በሮች ታገለግላለች። በከተማ በሮች በድፍረት እንዲህ ትላለች፣ ይህን ያህል ዘመን የዋሃን ጽድቅን ሲከተሉ አያፍሩም። ሰነፎች እስከ መቼ ድረስ ስህተትን ትወዳላችሁ? ሰነፎች ስድብን የሚወዱ ናቸው። ሰነፎችም ሆነው ዕውቀትን ጠሉ።